እንደምን አደራችሁ። ጌታ የተባረከ ይሁን። ስለ ምሕረቱ እግዚአብሔርን እናመሰግናለን። ስለ ጥበቃው እግዚአብሔርን እናመሰግናለን። እስቲ እግዚአብሔርን አክብሩት። እንደ እግዚአብሔር ያለ ማንም የለም። ስሙ ለዘላለም የተባረከ ይሁን። እኔ አንድ ሰሞኑ የሆነ ስራ ቦታ ወጥቼ ሲሄድ በመንገድ ላይ መኪና እየነዳው እያለ በጣም ጥቅጥቅ ባለ ጨለማ ውስጥ ጫካ ውስጥ መንገዱ በጣም ጨለምለም ያለ ነው በጣም እና በዛ ሲነዳ መንገዱ በጣም እንትን የሚያደርግ ስለነበረ መጀመሪያ ያበራሁትን ማብራት ደግሞ ሃይሊ ማበራው ማለት ነው። ሲበራ እዛ መንገድ ላይ የነበረው እዛ ጫካ ውስጥ የነበሩ ብዙ ነገሮች በጣም በደንብ እንትን አድርገው በራ ማለት ነው። ሲበራ ማብራቱ ሲበራ እዛ የነበሩ አዕዋፋት አሉ የሚበሩ አራዊቶችም አሉ መንገድ ላይ የሚወጡ ዲር፣ ሌሎች እንስሳቶችም ነበሩና እነዛ ከዛ መንገድ ላይ በኃይለኛ እንትን ሮጠው ሲሸሹ አየሁ። በዛ ሰዓት ላይ አንድ የእግዚአብሔር መንፈስ በልቤ ላይ እንትን ያደረገው ምንድን ነው? አንተም እንዲሁ በጨለማ ላሉት እንዲሁ ብርሃን ኮነህ የሚል ድምፅ ነው እንትን አደረገልኝ ማለት ነው። ክርስቲያን ስለሆንክ በጨለማ ላሉት እንደዚሁ ብርሃን ነህ፣ አንቺም እንደዚሁ ብርሃን ነሽ። ለምን በጌታ የሆንን እንደዚህ በጨለማ ውስጥ ላሉት ምናችሁ ብርሃን ናችሁ የሚለው ድምፅ ነው ውስጤ ላይ የመጣልኝ። ያንን ሀሳብ ደግሞ እንትን የሚያደርገውን ትናንትና ወንድማችን ፍቅሬ በባይብል ስተዲ ቦታ ላይ የዮሐንስ ወንጌል ላይ ምዕራፍ 1 ላይ ያለውን ክፍል እንትን ሲያደርግ አረጋገጠልኝ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ላይ ምንድን ነው የሚለው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱም የዘላለም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማውም አላሸነፈውም ይላል። ብርሃንን ጨለማ አያሸንፈውም። ስለዚህ እኛ የምንኖረው በብርሃን ውስጥ ከሆንን ያንን ብርሃን ደግሞ ያ ጨለማ ሊያሸንፍ አይችልም። ስለዚህ በብርሃን ውስጥ ስንመላለስ እንደ ብርሃኑ ልጆች ሆነን እንድንመላለስ ይህንን በልባችን ደግሞ በሕይወታችን ላይ የበራውን እውነት የበራልንን ብርሃን እንድናበራ ምናልባት ሎቢም ላይ አድርገን የነበርነውን ሕይወት ደግሞ ሃይቢም አድርገን ደግሞ ለሌሎች እንዲበራ እንድናደርግ ያንን ሕይወት እንድንኖር ጌታ ደግሞ በቃሉ ይገልጽልናልና ስለዚህ በልቤ ውስጥ ጌታ እንትን ስላደረገልኝ ይህንን ደግሞ ለሌሎችም ለእናንተም ይጠቅማል የሚል ሀሳብ ስላለኝ ነው። እግዚአብሔር የተባረከ ይሁን። ቃሉን በአንድም በሌላም መንገድ እግዚአብሔር ይናገራል። ሰው አያስተውልም ተብሎ ተጽፏል። እንድናስተውል እግዚአብሔር ጸጋውን ያብዛልን።